ማናት እሱ? አስረዳኝ። ማናት እሱ? አይመለከትሽም። አትቀመጥም። ሰዓት የለንም። በእናትሽ እኛ ልንሄድ ነው። ምን አለበት ቢኒያም? በቃ እንዴ ብቻዋን አትሆንም እንዴ? ሴት ልጅ እኮ ነች። እንዴት ብቻዋን ትሆን ትላለች? እንዴት ነው ብቻዋን የምትቀመጠው? እዛ ጋር አለ አይደል ካፌ፣ እዛ ትቀመጥና ትጠብቀን ላውራ። ብቻዋን እንዳትሆን እኮ ነው ይዣት የመጣሁት። እዚህ ትገናኛላችሁ። እዚህ ነው የምትሆነው። የት ነው የምትሄደው? እንዴት ነው ብቻዋን? ከዛ እንሄዳለን። ምን ሄድበት ቦታ ስላለ ምንም ሰላም አይፈልግም እሱ ሲጀመር ማለት እኔ ሰላም ለመፈለግ ስል የሁሉ ነገር እየሆንኩ ያለሁት ማለት ነው። እና ታዲያ ከሰው ጋር ከአዲስ እንግዳ ጋር መጥተህ ነው ስለኔ ህይወት የምትሰማው? ሰላም ሰላም ሰላም፣ እንዴት ናችሁ? እድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን ደህና ነን። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነን አለን። ሰላም በል እንግዲህ ያው ያዝልህ። ጤና ይስጥልኝ። እንዴት ናችሁ ውድ ቤተሰቦቻችን? አለን እግዚአብሔር ይመስገን። ያው እንግዲህ ዛሬ እንደዚህ መተን አናውቅም። ሁለታችን መተናል ማለት ነው። ያው እንግዲህ ከወዲሁ ሰላምታዬን እገልጻለሁ። ዛሬ ደስ የሚል ነገር ነው ወይስ ምንድን ነው? ዛሬ ደስታ ነው። ደስታ ነው ብለዋል። በነገራችን ላይ ደስታ ነው ይባል እንጂ ሊሆን ይችላል ተብሎ ይታሰባል። እሱ እንደ ጎረምሳው አቀባበል እንደ ጎረምሳው አቀባበል እና ያው ዛሬ ሁለታችን የመጣንበት ምክንያት ሰሞኑን ያው አልነበረም፣ በአንዳንድ ምክንያት ጠፍቶ ነበር ምናምንና ያቡ ብቻዋን ሆና ነበር። ያው እሱ ጉልበተኛ ያስፈልጋል፣ ለብቻዬን ያልችለውም ታውቃላችሁ። ሚዝ ምናምን እንደዚህ ወይ ያቡ ከሌለች እኔ ብቻዬን እሱ አይሆንም፣ ከባድ ነው እና ዛሬ ዋነኛ የመጣሁበት ምክንያት ምንድነው መሰላችሁ? ባለፈው አይታችኋል። ምክንያትሽን ካልተናገርሽ ብሎ ነበርና ምክንያቴን መናገር መቻል አለብኝና ምክንያቴን መናገር መቻል አለብኝ። በቃ በሱ ቤት እንደዛ ብሎ ነው የሚያስበው። ምክንያቷን መናገር አለባት። ምክንያቷን ካልተናገረች እኔ ትክክል ነኝ ብሎ ነው የሚያስበውና እንደዛ ደግሞ ማሰቡ ትክክል እኮ አይደለም። ግን ቢሆንም ደግሞ እኔ ምክንያት መናገሬ ይሄን ያህል ማይጎዳኝ ከሆነ እኔ ምንም ማይጎዳኝ ነገር ከሆነ ምክንያት መናገሬ ብናገርና ሰላም ብንሆን ብዬ አሰብኩኝ። ያው እሱም ነው አናገረኝ በደንብ። ምክንያት እንትን ማለትሽ መናገርሽ አንቺን የማይጎዳሽ ከሆነ ምን ችግር አለው ብትናገሪ ስላለኝ ሳስበው ደግሞ እሱም ትክክል ነው። ምክንያቱም ምንም አይጎዳኝም እኔ ምክንያቴን ብናገር። ግን የዛን ቀን እንደ እውነቱ አናዶኝ ነው ደሜን ያፈላው ማለት ነው። ምክንያትሽን ተናገሪ ወይ ምናምን በቃ እንደዚህ አይነት ነገር ነው። አሁን ይሄ በትህትና አይደለም፣ ፖላይት አልሆነም፣ በትህትና አይደለም የጠየቀኝና ያ ነገር አናደደኝ ማለት በጣም። እኔ ደግሞ ታውቁኛላችሁ በጣም እልህኛ ሰው ነኝና እንደዛ ምናምን ሲለኝ በቃ አልናገርም ብዬ ወጥቼ ሄድኩኝ ማለት ነው። እና ዛሬ ደግሞ ያለውን ነገር በግልጽ በደንብ አስረዳዋለሁኝ። እናንተ የምትሰሙት ይሆናል። ምክንያቴን ዝም ብዬ እንደዚህ አይነት ነገር እንደማልወስንም ታውቃላችሁ። በህይወቴ እኔ ስወስን በጣም አስቤበት ብዙ ከራሴ ጋር ወጥቼ ወርጄ ነው ማስበውና እንደዛ ስለሆነ ዛሬም ደግሞ የነበረኝ ምክንያት ሲጀመር እሱ ባሰበው ልክ አይደለም የትኛውም ነገር ማለት ነው። እሱ ባሰበው ልክ ለሱ ሳልነግረው ደብቄው ደግሞ ምንድን ያለው እዛ ሄደሽ ምናምን ቪዲዮ ልትሰሪ ነበር ምናምን እንደዚህ አይነት ነገር ነው ያወራው። በእርግጥ ያው ያወራውን ነገር ከመጥፎ አልወስድበትም። ማልወስድበት ደግሞ የራሴ ምክንያት አለኝ። ሁሉንም ነገር ከመጥፎ ልወስድበት አልችልም፣ የተናገረውን ነገር በሙሉ ማለት ነው። ምክንያቱም እዛ ሄጄ ምናምን እኔ አሁን በቪዲዮ ምናምን ቢያየኝ እኔም አሁን በሱ ቦታ ብሆን የሚሰማኝ ነገር አለ። እኔ ግን እንደዛ አልነበረም ያሰብኩት፣ ሌላ ነገር ነበረ። ስለዚህ እሱን በደንብ ማስረዳው ምነግረው ይሆናል ማለት ነው ዛሬ። እና በቃ የመጣንበት ዋነኛ ምክንያት ያው ደውሎለታል እና ሄሉ ልታወራ ትፈልጋለች ብሎት ደውሎለታል እና ዛሬ እንግዲህ ይመጣና ሁሉንም ነገር እነግረዋለሁ እና ዛሬ ሁሉም ነገር ያልቃል ብዬ በጣም ተስፋ አደርጋለሁ። ማለት ይቀበላል ብዬ አስባለሁ። ንግግር የማይፈታው ነገር የለም። በንግግር ያለውን ነገር አንቺም ደግሞ ይሄን ነገር ከዚህ በፊት እሱ ፖላይቱ ነው አናግሮች ቢሆን ኑሮ ወይም ደግሞ በስምምነት መፈቱትና የምትነጋገሩት ነገር ነበር። አልሆነም። ያው ጊዜ ደግሞ አለ። ስለዚህ ዛሬ መተናል ማለት ነው። ይነገረዋል። በንግግር ምንም የማይፈታ ነገር የለም። እንግዲህ የሚለውን ምንሰማ ይሆናል ማለት ነው። ምንም ጥርጥር የለውም።
ሰላም የምትሆኑበት መንገድ ይፈጠራል ብዬ ተስፋ አደርጋለሁ። እኔ ራሱ ሰላም ናፈቀኝ እውነት። ሰላም የሰው ስም ብቻ ሆኖ ቀረብኝ እኮ ቆየ ሰላም ከሆንኩ ማለት ነው። እና በቃ ዋነኛ የመጣንበት ምክንያት ይሄ ነው። ሰላም እኔ ናፍቆኛል እውነት ለመናገር ያው እናንተም ናፍቋችኋል እኮ አውቃለሁኝ። ሁሌ ለምንድን ነው ይሄ ነገር ሰላም ማይሆነው ምናምን እያላችሁ ነው። ስለዚህ ከዚህ በኋላ ደግሞ ሁሉም ነገር ይስተካከላል። በቃ ዛሬ ሁሉም ነገር ያበቃል እና እስቲ እሱ ደግሞ ይምጣና የእሱን ምላሽ ለነገሩ እኔ አሁን ምንድን ነው መጥቶ ምክንያቱም ስነግረው ባለፈው ስላልነገርሽኝ እንዳይለኝ እሱን ነው ምፈራው እንጂ ሌላ እንኳን ምክንያት አይኖርም። እና እስቲ ይምጣና ያለውን ጉዳይ የምናይ ይሆናል። ሁሉንም ነገር ብቻ ሰላም ያርገው አይደለ ጆ? መሆንም አለበት። አልሰለችም? መረራችሁኝ ብላለች። ያብ እኮ ናት መረራችሁኝ፣ በጣም ደበራችሁኝ አለችኝ ማለት እና እውነቷን ነው። ይሄ ሰው ብሎ ሲደክመው ይመራልና እንደዛ ስለሆነ ነው። እስቲ ለማንኛውም እንጠብቀውና ይመጣ ይሆናል እንግዲህ እና እስቲ እንጠብቀው። ደውልለት ለራሱ ቢመጣ አይሻልም? ስታጨናንቀው ደግሞ አልመጣም ብሎ በዛው እንዳይቀር ቢኒን አንተ ደውለህለትም አይቀርም፣ ግን ስታጨናንቅ ወይ ምንድነው ታጨናንቀኝ ብሎ እንዳይቀር። ለነገሩ አንተ እንደዛ አይልህም። በእርግጥ አንተ ነው የሚፈራህም የሚያከብርህም ሰው አንተ ነው መሰለኝ ታስበው። እየጠበቅነው ነው ቤተሰቦቻችን። ሁሉ ነገር ሰላም ይሆናል ብለን ተስፋ እናደርጋለን። እኔም እንግዲህ ከዚሁ ተገኝቻለሁ ለመጀመሪያ ጊዜ ከሄሉ ጋር እንደዚህ ለመጀመሪያ ጊዜ የአንቺንም ምክንያት እንደዚህ ለዚህ ነው እንዲህ ብለው የሚፈርድ ይሆናል ማለት ነው። ብዙዎቹ በነገራችን ላይ ተረድተውኛል። ምክንያቱም ይሄ የግል ህይወት ስለሆነ አሁን ለምሳሌ ጆ አንተ እያንዳንዱ የምትሄድበትን ቦታ እኮ ለሆነ ሰው አታሳውቅም። አታሳውቃቸው ነገሮች የሉም ህይወት ላይ የሆነ የግል የሆኑ ምናምን እና ብዙ ሰው ተረድቶኛል። አብዛኛውን ሰው ያልተረዳኝም አለ። በእርግጥ ግን ያው ዛሬ ያልተረዳኝም ሰው ይረዳኛል ብዬ አስባለሁ። ምክንያት ምን እንደነበር ሰማሽ? እሱ ላይ እንደዛ ይረዳኛል ብለሽ ታስባለሽ? እንዴት ሌሎች ሰው እንደሚረዱሽ? አይ ኖ አልተረዳኝም እሱማ። ዛሬ ግን ይረዳኛል ብዬ አስባለሁ። ዛሬ ስነግረው እውነታውን ስነግረው ይገባዋልና ይረዳኛል ብዬ አስባለሁ። የሆነ የሚያስበው አስተሳሰብ አሁን እሱ አንድ ላንቺ የሚሰጥሽ ቦታ የሆነ ነገር አሳስቦት ሊሆን ይችላል። አላ ላይ የሆነ ሰው ለአንድ ሰው ቦታ የሚሰጠው ሰው ማይሆን ነገር ሲያደርግ ወይም ደግሞ በጣም አስፍቶ ቦታ ስለሰጠሽ ከአንቺ ብዙ ነገር እየጠበቀ ወይም ደግሞ እንደ ራሱ የሚያቅሽ መስሎ ስለሚታየው ምንም ነገር ስደብቂው ምናምን እየተናደደ ሊሆን ይችላል። እንጃ ሊሆን ይችላል። እኔም እንደዛ ብዬ አስባለሁ። አቀራረባችሁ ያው ሰሞኑን ያለው ጸብ ሳይሆን ከድሮ የነበረው ያለውን ነገር ጓደኝነታችሁ ሁሉን ነገር ግልጽ በግልጽ የምትነጋገሩ ከካሜራ ጀርባ ነው። እንደዚህ ቀጥታ ባይሆኑ ያ ነገር ስላለ ሜይ ቢ እሱ አናዶት ለምን አልነግረኝም ለምን የደበቀች ነገር ሊሆን ይችላል። ብቻ ግን እንደ ማንኛውም ሰው ይረዳሻል ብዬ ተስፋ አደርጋለሁ። እስቲ ዛሬ ይረዳኛል ብዬ አስባለሁ። እኔ የማስበው አሁንም አለበት። ያው እንግዲህ እኔም እዚህ ድረስ የመጣሁበት ዋናኛው ምክንያት ይሷል። ያው እንግዲህ አንተም ያው እንትን የምታስቸግረው ሁሌም ቢሆን የሚቸገረውም አጠገብህ ያለው ሰው ነው የሆነ ነገር ሲጋጥምህና ያው አንተ ያብ ናችሁ ያላችሁ ሲኛ አልመጣም ብዬ ነበር እኮ ቤተሰቦች አልመጣም ብዬ ነበር። ደክሞኝ በጣም በቃኝ ብዬ ነበር እኔ ራሱ ባለፈው። ግን ደግሞ እዚህ ጋር ቤተሰብ አለ ሁሉን ነገር መሆን ያለበትን ሰላምን የሚፈልግ በጉጉት የሚጠብቅ ቤተሰብ አለ። ለእናንተ ብዬ ነው የመጣሁት። ለእኛ ብሎ አይደለም። ሰምታችሁታላ። ለእኛ ብሎ አይደለም የመጣው፣ ለሌላ ለቢኒ አይደለም፣ ለእናንተ ብሎ ነው የመጣው። ይሁን ምን ይባላል መቼስ። ለማንኛውም እንጠብቀው፣ ሲንጠብቀው በቃ ካላረፈደ ምንለትማ ደስ አይለውም። ማነው ቀድሞ የሚገኘው በብዛት? ግን እሱ እኔ ስንቴ ነው እኔ በነበርኩበት ሰዓት አንቺ ነሽ የምታረፍደው። ማነው የሚያረፍደው? እሱ ማነው የሚያረፍደው? ቤተሰብ አንቺ ነሽ። ሁለታችሁም አርፎ ሁለታችሁም ጸባያችሁ በቃ አልመቻላችሁ። አይ መከራችን ተወግስቲ ብሏል ሰውየው። የእነሱ ነገርማ ድክም ብሎኛል። በእነሱ ጸባይ አይሆንም። ግን ስንት ቤተሰብ አለ እዚህ ጋር
በጉጉት የሚጠብቅ ይህም የሚያደርግልኝ በውስጥ የሚያዋራኝ ብዙ ቤተሰብ አለ። ያው አይመስልሽም? አስታርቅና እንዴት እንደሚያዋሩኝ እኮ ስለማታውቂው በውስጥ እንደዚህ የሸበላ ወንድም ይለኛል። አታስታርቅም አንተ ራሱ የሸበላ ወንድም እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው እንዴ? ከማን ጋር እንደሚመጣ ያው ከሰው ጋር እያመጣ ነው እንጂ ማንሽ ታውቂያታለሽ? ታውቃታለሽ? ማለት ሰሞኑን ልጁ ከሰው ጋር ብቻ ነው እንደሚመጣ። ሰላም ሰላም ብቻህን ነበር እኮ ብቻህን ማለት ግራ አጋባኝ፣ አስደነገጠኝ። ከሰው ጋር እየመጣ እንደነበር ካልነገርከኝ ማለት ለብቻ አልነበረ እንድትመጣ የነበረ ማለት ከሰው ጋር መምጣት ማለት ምን ማለት ነው? ማለት ከሰው ጋር ሆንኩኝ ብቻዬን መጣሁ። ምን ልዩነት አለው? በዛ አይደለማ ማሳወቅ ነበረብህ ቢያንስ። ለምን ነው ማሳወቃችሁ? ምንድን ነው ሁሌ ብቻውን አይመጣም። ሰሞኑን ምን አይነት ጸባይ ነው ያመጣው? ከዚህ በቃ ከሰው ያለ ቦዲ ጋርድ አትንቀሳቀስም ነው? ቦዲ ጋርድ አይ እኮ አይደለም ልናወራ ስለኔና ስላንተ ልናወራ አይደለ ዛሬ የደወለልኝ። ምንድን ነው ታዲያ? ልናወራ ነው። ይኸው መጣሁ ልናወራ ማለት አልገባኝም። እንዴት ማለት ከሰው ጋር ትመጣለህ? ለብቻ አይደል እንዴ ና ብለን የጠራን? ምን ማለት ነው? ንቀት እኮ ነው። ችግር አለው? ምንድን ነው አልገባኝም። ከሰው ጋር መጥተህ ምንድን ነው ከሰው ጋር? ይኸው አንቺ ከሱ ጋር አይደለሽ እንዴ? ብቻሽን ነሽ? ያ ማን ደውዬ ያሳውቃለሁ? ደውዬ እኮ ነግሬሃለሁ። አይደለም ብቻሽን ሆንሽም አልሆንሽም ከሰው ጋር መጣሁም አልመጣሁም ምንድን ነው ችግሩ እንዴ? ምን ሆናችሁ ነው? ምን ማለት ነው? ማለት እዚህ ጋር እኮ እሱ ያንተ ጓደኛ ነው ታውቀዋለህ። ግን አንተ አዲስ ሰው ነው ይዘህ የመጣው። ምን ማለት ነው? ዛሬ ማለት ቀኑ ነው። ምክንያቱም ከሰማ በኋላ አጋጣሚ አብረን ነበርን። ስለዚህ ስታሩኝ የነበርንበት ቦታ ቅርብ ስለነበረ አብረን ነበርን። ስለዚህ መጣ ነው ያው በአጋጣሚ ማለት ነው። አብረን ስለነበረን መጣ። ተዋወቃችሁ አይደለ? በቃ ይሄን ያህል ችግር አለው? አልገባኝም። ማለት ዛሬ የምናወራው ነገር ስለምን እንደሆነ እኮ ታውቃለህ። አውሩኛ ምንድን ነው? እሷም ትሰማለች። ነግሮህ አይደል እንዴ? ምክንያቱም ልትነግር ነው ብሎ ነግሮህ አይደለ የመጣኸው እኮ። ታዲያ ይኸው ልሰማ መጣሁ እና ታዲያ ከሰው ጋር ከአዲስ እንግዳ ጋር መጥተህ ነው ስለኔ ህይወት የምትሰማው? ይኸው እሷም ሁላችንም እንሰማለን። ምን ችግር አለ? ምን ማለት ነው? ማለት እንዴት ነው የምታስበው? ይሄ እኮ ንቀት ነው በጣም። ምንድን ነው ንቀት? እንደውም ደስ ነው እንጂ ቢለው ሁሉም ሰው ይሰማል ማለት ነው። ምክንያት አሁን ጊዜ ስለሌለ ነው ነገሩንና እንሄድና ምንሄድበት ቦታ ትክክል እኮ አይደለም ያለውን ነገር ሁለታችሁ እንድታወሩ ነው እኮ። ይኸው ያለውን ልሰማ እኮ ነው መጣሁ አይደለ? ምን ሆናችሁ ነው? ተረጋጉ እንጂ አንተ ራስህ ተረጋጋ። ሰው ይዘህ አዲስ ሰው ይዘህ መጥተህ ምንም እንዳላደረገ ታወራለህ እንዴ? ቢኒ ምን ሆነ ነው ማለት ምንድን ነው? ምክንያትሽን ልትነግሪኝ አይደለ? ምክንያቴንማ ልነግርህ ነው፣ ግን ለብቻ ነው እንጂ የምነግርህ እኔ ገና አሁን ብቻዬን እንዳለው አስቢ። ይቅርታሽና ግን እኔ አላቅሽም። ግን ዛሬ እሷንም ማስጨነቅናት እኮ ማናውቀውን ሰው እንግዳ ታስጨንቁ እናንተ ምን ሆናችሁ? አይ አስበንበት ቢሆን እሺ። ባለፈው መርድን አውቀዋለሁ፣ ችግር የለውም። ማላውቀው ሰው አለ እዚህ ጋር። እሷ ደግሞ እስካሁን ያልነገረችን ነገር ተረጋግታ ብዙ ያሰባበት ትነግር ነበር ያሰበች። ሲጀመር ምን ማለት ነው? ማለት አልገባኝም። ይሄ እኮ በጣም ንቀት ነው ማለት እያየኸው ነው ማለት ምን አይነት ምንም ሰላም አይፈልግም እሱ ሲጀመር ማለት እኔ ሰላም ለመፈለግ ስል የሁሉ ነገር እየሆንኩ ያለሁት ማለት ነው። እኔ ነኝ ሲጀመር ጥፋተኛ። እሺ ለማንኛውም በቃ ሁሉንም ተወውና በቃ አስረጅ። እሺ አስረዳሃለሁ። ከይቅርታ ጋራ እዛ ጋር ሄደሽ ቁጭ በይና ከዛ ከሱ ጋር አውርተን ስንጨርስ ትገናኛላችሁ። ነው የምትሆነው? የት ነው የምትሄደው? እንዴት ነው ብቻ ነው እዛ እንሄዳለን። የምንሄድበት ቦታ ስላለ ምን ሆነሽ ነው? እንዴት ነው ብቻ ነው የምትቀመጠው? እዛ ጋር አለ አይደለ ካፌ፣ እዛ ትቀመጥና ትጠብቀን ላውራ። ብቻ እንዳትሆን እኮ ነው ይዣት የመጣሁት እዚህ እኮ ካፌ ትቀመጥ። ምንም እኮ አትሆንም። የሰው ልጅ ምንም አትሆን። ህፃን አይደለም። ስትሆን የሰው ማለት ደስ አይልም።
እዚህ ከኛ ጋር ትሁን። ምንድነው ይሄን ያህል የምትነግሪኝ ሚስጥር አለ? ምንድነው? አዎ አለ። በቃ ንገሪኝ። ይሄ እኮ ቀልድ አይደለም፣ እየቀለድኩ አይደለም። ይሄ ህይወት ነው፣ ቁም ነገር ነው። ገባ እኮ በቃ ህይወት ቁም ነገር ምናምን እሱን ተይውና ንገሪኝ። ምንድነው? እስኪ አብራሪ እኮ። እሷ ትቀመጥና እነግርሃለሁ። አትቀመጥም። ሰዓት የለንም። በእናትሽ እኛ ልንሄድ ነው። ምን አለበት ቢኒያም? በቃ እንዴ ብቻዋን አትሆንም እንዴ? ሴት ልጅ እኮ ነች። እንዴት ብቻዋን ትሆን ትላለች? ኧረ እባክህ ሴት መሆን ሴት የታየ የእሷ ሲሆን ነው። ታዲያ እንዴት ነው ብቻዋን ካፌ ውስጥ የምትሆነው? ሴት የታየ እሷ ብቻ ስትሆን ነው ወይ ማለት? አዎ እሷ ብቻ ነው የታየ። ምን ይገርማል። ምንድን ነው የምትለን ቢኒያም? እቺ ልጅ ምን ትሆናለች? እዛ ጋር ተቀመጥ። ብቻዋን እኔ የጠራው አንተን ነው አይደል? አይ ብቻዋን እኔ እንድትነጋገሩ እንድትሉ ነው አይደል? ይኸውልሽ ይሄ የኔ የግል ጉዳይ ነው እና አንድ ማላውቀው ሰው ደግሞ የኔን የግል ጉዳይ እንዲሰማ አልፈልግም። እዚህ ጋር በቃ ዋናው ማወቅሽ ነው። ተዋወቃችሁ፣ ስምሽን ነገር ተዳር። እሺ ታዲያ ምን በቃ ተዋወቃችሁ። በቃ ሌላው ነገር ትርፍ ነው። በቃ ንገሪኝ። ምን ከነገረች ለኔ ንገሪኝና ልሂድ። በእናትህ እኛ ትልቅ ፕሮግራም አለብን። ፕሮግራም እኮ አይደለም እዚህ ጋር እኮ ስራ ፈቶ የመጣ ማንም የለም። እኛም ፕሮግራም አለብን። እሱም የሚሄድበት ቦታ አለ። እሱም ስራ አስትቼ ነው ያመጣው። ሰው እኔም የምሄድበት ቦታ አለ። እዚህ ጋር ስራ ፈቶ የለም እኮ። ቶሎ ንገሪኝና እንሂዳ። እኔ ምን ነገር እየለመንኩሽ ነው። ቶሎ ንገሪኝና እሷ እያለች ምንም የምናገረው ነገር የለም። አይደለም እኮ ቢኒያም፣ የምትነጋገሩት በዚህ ሁኔታ አይደለም። ምክንያቷን ልናግር ነው እቺ ልጅ እንትን ያለችው አይደል? ከዚህ በፊትም እንደዚህ ንገሪኝ ምናምን ብላት ነው ባለመረጋጋት ነው ያልነገረች አይደል? አሁንም ደግሞ ተረጋግታችሁ እንድትነግሩ ነው የጠራው። ማንንም ሰው ይኸውልህ፣ እና እሷ ሁለታችን ጠርተን እናውቃለን። ተረጋግቻለሁ። ንገሪኝ እሷ ነገር ሰው እንዳይበዛ መረጋጋት አይደለ? ተረጋግተን እሷ አትቀመጥና ያለውን ነገር ላስረዳ። አይ አትቀመጥም ማለት ምን ማለት ነው? ያማል እንዴ? አንተ ከኔ ጋር ያለውን ነገር ሁሉንም ትሰማለች። ለምንድን ነው ከኔ ጋር የመጣችው? ለምንድን ነው የምትቀመጠው? ያንተን ህይወት መስማት ትችላለች፣ የኔ ህይወት ግን መስማት አትችልም። ትችላለች። ለምን ነው የማትችለው? እኔ ፍቃድ ሰጥተህ በእኔ ህይወት አንተን እንዴ ፍቃድ ሰጪ? ምንድን ነው የምትለው? አትነግሪናለሽ። እኔ ምንም የምናገረው ነገር የለም። እሷ ትሄድና እነግርሃለሁ። ከፈለክ መስማት የምትፈልግ ከሆነ እሷ ትሄድና አብረን ነው የምንሄደው። እናት ንገሩና ምን አንቺ ቆይ ምን ታውቂያለሽ ስለኔ? ስለኔና ስለሱ ታውቂያለሽ? ስለሱ ግን አውቃለሁ። ንገሩና ምን ታውቂያለሽ ስለሱ? ምንድን ነው የምታውቂው? ስለኔ ማወቅ ያለባትን ሁሉንም ነገር ታውቂያለሽ። አሁን ስለሱ ነገር አታውሪ። ፕሮግራም አይደለም። ለምንድን ነው በጣም ይገርማል አይደል? የጠራው ምን ሆናችሁ ነው የተረበሻችሁት? ተረበሻችሁ አይደለም? ምንድነው እኔና እሷ ከዚህ በፊት ሁለታችን ጠርተን እናውቃለን ወይ? ተገናኝተን እኔና እሷ እሷ እየሰማች ነው። ንገሩኝ እኮ ምን ችግር አለው? እሷ ቢያንስ እዛ ጋር ትቀመጥና ታዋራ እንዴ። ምንድነው ነገሮችን ቀለል ለማድረግ አትቀመጥም። ብቻዋን እንድትሆን አልፈልግም። እኔ ቀልደኛ ነው እንዴ አንተ? ኧረ በስመ አብ፣ እኔ ላብድ ነው። እውነት ላብድ ነው እንዴ? ሲጀመር ማሳበድ ነው እንዴ ሀሳብ? ምን ማለት ነው? የሆነ ማላቃትን ሴት ይዞ መጥቶ ከዛም በኋላ ተናገሪ ስለአንቺ ህይወት ማለት ምን ማለት ነው? ጆ ምንድነው ማለት? እሺ ጆ አንተ ንገረኝና እንሂድ በቃ። ሲጀመር ማናት? ማውራት አይደለም። ማናት እሷ? አስረዳኝ። ማናት እሷ? አይመለከትሽም። እሷን በቃ ማለት ማንነቷን ማወቅ አይመለከትሽም። ስለምን ስለሚመለከተው ነገር ነግረሽው እንሂድ። ለምን ማንነቷን ማወቅ እፈልጋለሁ። አይመለከትሽም። ለምን ምክንያት? ለምን ደግሞ አይመለከትሽም? የኔ የግል የህይወቴ ነው። ገባሽ አይደለ? ስለአንቺ የግል ህይወት አይመለከተኝም። አንቺም ስለኔ የግል ህይወት አይመለከትሽም። ማንነቷን ማወቅ አይጠበቅብሽም። በቃ ምን ማለት ነው? አሁን ማወቅ ያለብኝን ነገር አብራሪልኝና ልሂድ። ሰዓት ሄደ ነው ወይ? ትንገርህና እንሂድ። ንገሪኝና እንሂድ። ትዕግስት አንዴ መጣህ አይደል? ፈጣሪ ሆይ ትዕግስት። እኔ ስለጠራው መጣህ አይደል? እኔና እሷ ከዚህ በፊት ጠርተን ወይ እንደዚህ ብቻችን ሆነን አንተ እንትን ብለን አናውቅም። ያ ነገር የሆነበት ምክንያት ደግሞ ብቻህን ትመጣለህ ብዬ ነው ያሰብኩት። የጠራውን ብቻ ነው አይደል? የጠራውበት ምክንያት ደግሞ እንድትነጋገሩ ነው አይደል? ስለዚህ እኔ እኮ ሰላም እንድንሆን ነው ዛሬ የጠራው። ገባ? ሁሉም ነገር ተፈቶ ሰላም እንድንሆን። አረ እዚህ ጋር ለጸብ የመጣ ሰው የለም። ምን ሆናችሁ ነው? ንገሩኝ አልኩኝ። በጸብ ለመንኳችሁ። ሰው ይዘህ መጥተህ እዚህ ጋር ሰላም እንድንሆን ነው ስትል አታፍርም እንዴ? ይኸውልሽ ምንድነው የሚፈጥረው ነገር የለም አንቺ ጋር። በቃ እሷ ማወቅ ያለባትም ካለ ትወቅ። ይፈጥራል። እኔ ጋር የሚፈጥረው ነገር አለ። ምን አለ የሚፈጥረው? በቃ እኔ ማንም ሰው እንዲሰማ አልፈልግም። በቃ ራሴ አንተ እንድትሰማ ነው የምፈልገው። ከአንተ ጋር ሰላም ለመፍጠር ነው እንጂ እኮ ሌላ ሰው የኔን ህይወት እንዲሰማ ሊዘረዝር አይደለም። በእናትህ እንሂድ ወይ እንሂድ በቃ።
አንዴማ እንትናት ወይ እነሱ ይነጋገሩ አይደል? እኔ ደግሞ ደውዬለት ነው የመጣው። ነገርን በቃ የምትነግረኝ ነገር ካለ ሰዓት እኮ መቀለጃ አይደለም። እሷ ስለ እኔ ነው የሚመለከታት። ገባሽ አይደለ? እዚህ ጋር እንሂድ ነው እያለች እኛ እዚህ ጋር አሁን አንቺን አላውቅሽም፣ ምንም ነገር ልልሽም ማለት በዚህ በኩል ስለመጣሽ አከብርሻለሁ። እኛ ደግሞ እሱን ጠርቼዋለሁ ቀድሜ። ስለአንቺ ያሳወቀኝ ነገር የለም ቀድሞ አንዴ መነጋገር ስላለባቸው ነው። እሱ ደግሞ ይመለከታታል ብሎ ይዞ ይመጣል አይደል? ስለዚህ መናገር ካለባት ማሳወቅ ነበረ። አሳወቅኩ እኮ ያው ተዋወቁ። አሁን አይደለማ እና እኛ እየጠበቅን ያለው እኮ እንድትነጋገሩ ነው። እኔ ስለአንተና ስለሷ እንድታወሩ ነው እዚህ ጋር እንትን ያልኩት። ሌላ ቀን ጠፍቶ ነው ቢኒ እሷን የምታመጣበት እሷን የምታስተዋውቅበት ማስተዋወቅ እኮ ጥሩ ነው። እሺ አጋጣሚ አብረን ነበርን አብረን መጣ። ምን አገናኘው? ይሄ እኮ ማለት ለቁም ነገር ነው። ለቁም ነገር እኮ ነው እዚህ ጋር የተገናኘው። ለቀልድ አይደለም። ንገሩኝ ልንገራ አላችሁኝ። መጣን አብረነን መጣን። በቃ ንገሩኝና ሊዳውን ለምንድን ነው የምትነግሪኝ እኮ አንዴ እንድናግርህ ልጅቷ የሆነ ቦታ ትቀመጥና ሁለታችሁ ካልሆነ አብረን ብቻዬን አልቀመጥም። ምንድን ነሽ እንደ አንቺ በቃ ማነሽ? ምንድን ነሽ አንቺ? ከኔ ጋር ነው የመጣችው። እኔ አላውቃትም እኮ በቃ እሷ እኔን ከዚህ በፊት እኔ ባውቃት እሺ ከኔ ጋር ነው ማውራት ያለብህ። ከእሷ እኔን አልፋ አትናገራት። ገባህ አይደለ? በአንተ በኩል ስለመጣች ነው እኮ ማገብራት። እሷ እዚህ ጋር ምንም የማላውቃት ልጅ ነው። ስለኔ ነው እዚህ ጋር የቆመችው። ስለዚህ እኔን ነው መናገር የምትችለው። ገባህ አይደለ? እዚህ በፊት አታውቃትም? ኧረ እኔ አይቻት አላውቅም። እኔ አሁንም አላወቅኩሽም እናት። እኔ አሁንም ምንም ያወቅኩሽ ነገር የለም። ነገ ባይሽ እራሱ አላውቅሽም። እሺ አሁን አንድ ነገር እኮ ይኸውልህ። እሺ ጥሩ በቃ እሷ አትቀመጥም አይደለ? እሺ አትቀመጥ፣ ችግር የለውም አትቀመጥ። ነገ በዚህ ሰዓት እንገናኝ። ያለውን ነገር ለብቻ ሁሉንም ነገር አስረዳሃለሁ፣ እነግርሃለሁ። ጸብ አልፈልግም እኔ። ኦኬ ልታገስ፣ ችግር የለውም እኔ ገባ በቃ ብሎ እንደዛ ይሻላል አይደለም? ማን እዚህ ጋር መጥቶ አይደል? አይደለም በቃ ተረጋጋ። እዚህ ጋር መጥቶ እንዲነጋገሩ እንድትነጋገሩ ስንት ነገር ትቼ መጥቼ። እሺ አሁን እኔ ጸብ ስለማልፈልግ በቃ ነገ ለብቻህና ሌላ ሰው ይዘህ አትነግሪኝን ነገር አሁኑኑ ንገሪኝ። ካልሆነ እኔ ነገ አልመጣም። ገባሽ አይደለ? ነገ አልመጣም ማለት ነው ማለት ነው። ለብቻህ ነው ላናገረኝ ይፈልግ። እኔ በጣም ቢዚ ነኝ፣ በጣም ጊዜ የለኝም። ገባሽ? ወይኔ ጉዴ ፈላ። ስለዚህ አትናገሩ። ለምን አንዴ እኔም እዚህ ድረስ መጥቻለሁ፣ ለፍቻለሁ አይደል እኮ። ትንገረኝ እኮ ምን ችግር አለው ነው እሱ ብላ ትንገረን እኮ ነው። እቺ ልጅ እዛ ጋር ስለተቀመጠች ጠልፎ የሚወስዳት ሰው አለ? ብቻዋን እኔ አምኛትም አለቃት። ጠልፎ የሚወስዳት ሰው አለ? እቺ ልጅ አንድ እድል እንስጣቸው። የሚነግሩኝ ነገር ካለ ምንም የምነግርህ ነገር የለም። እሷ ካለች እዚህ ጋር ምንም የማወራህ ነገር የለም። ነገ ናና መስማት ከፈለክ ለብቻ ናና እነግርሃለሁ። ነገ አይመችም ቢኒ፣ ይኸውልህ አትድረቅ። እና ደግሞ እና አይደለም ይኸውልሽ፣ እኔ እዚህ ጋር ሁላችንም አንተም ሁላችንም ሰዓት ፈልገን ነው እዚህ ጋር ያለ ነው ማለት ነው። ሰዓቴን እኔ መስዋዕትነት አድርጌ እዚህ ጋር የመጣሁት እኮ እሷን እርሳት። ሶስተኛ ወገን እኔ አሳውቀኛል እንደምትመጣ ነገ ምናምን። በጣም ትልቅ ነገር አደረጋችሁት። አንተ ነህ እንጂ ትልቅ ነገር ያደረግከው። እቺ ልጅ እዛ ጋር መቀመጣችሁ ተስማ፣ ይኸው በቃ ተስማ። ምንድን ነው መስማት አለበት። ስሚ ንገረን እሺ። ምን አይነት ውጥር አትበሉ። ነገር ከሆነ በቃ እኛ እንሂድ ቢኒ። ነገ ነው በቃ ነገ እነግርሃለሁ። ሰምተኸኝ ጋር ነገ እናወራለን። አሁን ንገሪኝ። እኔ ነገ ጊዜ የለኝም። አሁን አልነግርህም። ነገና ለብቻህ ነው መናገር የምፈልገው። ምክንያቱም መስማት እፈልጋለሁ ስትል አልነበር? ይኸው ልነግርህ ነው። ምክንያቱም ግን ከሰው ጋር ያለህ አልነግርህም። ነገናና ስማ ሁሉንም ምክንያት። ከዛ በኋላ አንተ ውሳኔ ነው። ግን ነገናና ስማኝ። ተስማማ? በቃ ከተመቸኝ እሺ፣ ችግር የለም። ከተመቸኝ እሺ። ነገ ምናምን አይደለማ። እኔም እኮ እዚህ ጋር እኔንም እንትን ማለት አለባችሁ። እኔ እዚህ ድረስ የመጣሁት እኮ ቢኒያም እንድትነጋገሩ ነው አይደል? እኔንም ድከምማ አንዳንዴ እንትን በሉት አይደለም። ዶ በቃ ብንሄድ ጥሩ ነው። እንደዛ ነው። ደውልልሻለሁ፣ ችግር የለም። ኧረ በቃ አይ እኔ ቆምኩኝ እኮ ይኸው እዚህ ጋር አንተን አክብሬ ምናምን ቆምኩ አይደለ? በቃ የምትነግሩኝ ነገር ብቻህን ነው። እቺ ልጅ ምንድን ነች? እዚህ ድረስ መታ መሄዳችን ምን አሳሰባችሁ እናንተ? አሳሰባችሁ አይደለም? ቀድመንስ ማሳወቅ የለብን? ነገ ብቻህን አይመለከታችሁም። በቃ እሺ ነገና ብቻህን ችግር የለም። አይመለከተኝም ስለሷም ስለአንተም፣ ግን ነገ ብቻህን ነው። እሺ
ያንቺ ሄደ እኮ ብሽቅ ነው ግን ሄዱት መት ሄደ እኮ የምር አታዲያ ስላለው ነገር እንከን አይጠፋም ነው። ቆይ የሆነም እኔ ግን ምንድነው ግን ሀሳቡ ማለት ደህና ነው ግን ልጁ ምንድነው ግን ማለት በየቀኑ የሆነ አዲስ ትርኢት የሚፈጥርብኝ ልጁ ምን ሆኖ ነው? ጆ በቃ ይቅርታ። ኧረ በማርያም እኔ ምን አለበት ልጅቷ ብትቀመጥ አትቀመጥም ማለት ግን ደግሞ አሁን ምንድነው መሰለ ነገም አልመጣም እንዳይል ብዬ ነው። አይደለም አንቺን ካስቀየመች በላይ እኔን አስቀየመኝ። ተው በቃ እኔን ራሱ በጣም አናደረው ታውቃለሽ። እዚህ ድረስ ይህ ለማንኛውም ግን አንቺንም እንዳይደብርሽ እሺ። ተደብሬ ካስደበርኩሽ አይ አዲስ ነገር ስለሆነብኝ አንቺ ጋር እንኳን ለምዳችሁታል። አይ እኔንም እንደዚህ ሻብሎ መሄዱ አይቶ ችግር ኖርማል ነው። ነገም ሌላ ቀን ነው እሱ መሆን ያለበት ይሆናል። ግን ጭራሽ እኔ እንደዚህ ኤክስፔክት አላደረኩም። ቤተሰቦች በጣም አዲስ ሰው ሁሌ ደግሞ በዚህ ደረጃ አልጠበቅኩም። እስቲ ነገ ጭራሽ ማላቃትን ችግር የለውም የሚመቸው ብቻ ነገ እናወራዋለን። እስቲ እንሂዳ እንዳይደብርሽ ችግር የለውም። እሉዬ ቀላል ነው ኖርማል ነው። ብቻችሁንም ማውራት ትችላላችሁ ስላለው ነገር እንደዚህ ተደባተን ገና ስለመሆኑም ተጠራጠርከዋል እንኳን በቃ እንሂዳ አይደል? ምንም ማድረግ አይቻልም። በቃ ቤተሰብ ድጋሚ አሁንም መሄድ የተናደርኩ በቃ ሰላም ነው ቤተሰብ ደሞስ ምን ሊጠቅመኝ ያንን ሰፈር አየዋለሁ ባይኔ አብረን ነበር እንጂ